የተወደዳችሁና የተከበራችሁ የብሬቲዩብ ቻናል ተከታታዮች ዛሬ ደግሞ የማቴማቲክስ ጥያቄዎችን የ2018 12ኛ ክፍል የመጡ ጥያቄዎችን እንሰራለን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም አዳዲስ ቪዲዮዎች በምለቅበት ጊዜ በፍጥነት እንዲደርሷችሁ የኖቲፊኬሽን ምልክቷን መጫናችሁን መርሳት የለባችሁም። መልካም ጊዜ። ኦኬ ዘንድሮ የ2018 ዓመተ ምህረት ኤግዛሞች በሁለት ተከፍሎ ነው የተሰጠው፣ ፔፐር ቤዝድ እና ኮምፒውተር ቤዝድ በማለት የመጀመሪያው ፔፐር ቤዝድ የናቹራል ሳይንስ እየተጠየቁ የማቴማቲክስ ጥያቄዎችን ነው ዲቴይል መሰራላችሁ። እንግዲህ ከመጀመሪያው ጥያቄ ስንጀምር ኩዌስችን ነምበር 1 ሌት L and S be the smallest and the largest values of the given data respectively. The coefficient of range of the data is a relative measure given by A. L minus S over S, B. L plus S over L minus S, C. L minus S over L, D. L minus S over L plus S. ኮኤፊሽንት ኦፍ ሬንጅ እንዴት እንፈልጋለን የሚለውን ማስታወስ ይኖርባችኋል። ስለዚህ የምትጠቀሙት ፎርሙላ የትኛው ነው? the correct formula is this one, L minus S over L plus S. So the correct choice is choice D. Question number 2. Outcome of a random experiment is said to be favorable outcome if A. It is the set of all possible results of the experiment. B. It has equal chance of being chosen. C. It can be predicted in advance. D. It ensures the occurrence of a particular result. The correct answer is D. Next question, question number 3. Which one of the following matrix is row equivalent to matrix M? Matrix M is a 3 by 3 matrix. 3 by 3 matrix ተሰጥቷቸዋል። ለዚህ 3 by 3 ማትሪክስ ሮ ኢኩቫለንት የሆነው ማትሪክስ ከሚከተሉት ውስጥ የትኛው ማትሪክስ ነው የሚላችሁ። ይህም ማትሪክስ ለመፈለግ ሮ ኢኩቫለንት ማትሪክስ ማለት ምን ማለት ነው የሚለው ማወቅ ይኖርባችኋል። ሮ ኢኩቫለንት ማትሪክስ የምንለው አንድ ማትሪክስ ከሌላ ማትሪክስ የመጣ ማትሪክስ ነው። ምን በማድረግ ኤሌመንታሪ ሮ ኦፕሬሽንን አፕላይ በማድረግ ማለት ነው። ሶስት አይነት ኤሌመንታሪ ሮ ኦፕሬሽን አሉ። እነሱን አፕላይ በማድረግ ሁለቱንም አፕላይ ልታደርጉ ትችላላችሁ፣ አንዱን አፕላይ ልታደርጉ ትችላላችሁ። ስለዚህ እነሱን አፕላይ በማድረግ የምናገኘው ማትሪክስ ሮ ኢኩቫለንት ነው ማለት ነው። ለማን? ለኦሪጂናል ማትሪክሱ ማለት ነው። ስለዚህ ኦሪጂናል ማትሪክሳችሁ እዚህ ጋር የሰጣችሁ ኤም የሚባል ማትሪክስ ነው። ቸክ ታደርጋላችሁ። ማትሪክስ ኤ ከማትሪክስ ኤም ምን በማድረግ ነው የመጣው የሚሉን ቸክ ታደርጋላችሁ። ማትሪክስ ቢ ከማትሪክስ ኤም ምን በማድረግ ነው የመጣው ቸክ ታደርጋላችሁ። በተመሳሳይ ሲ እና ዲንም ቸክ ታደርጋላችሁ። ከዚህ ጋር ጊዜ ለመቆጠብ እኔ ቸክ ሳደርግ የመጣልኝ የመጀመሪያው ማትሪክስ ነው፣ ማትሪክስ ኤ። ማትሪክስ ኤ ለምን ኤ አልኩኝ? ምክንያቱም እዚህ ጋር አስቀምጬላችኋለሁ። አርቱ ሉክ እዚህ ጋር የመጀመሪያው ሮ ይሄኛው ሮ እና ከዚህ ጋር የሰጣችሁ ማትሪክስ ሮ የኤ ቾይዝ ማለት ነው፣ ተመሳሳይ ነው። ስለዚህ ኤሌመንታሪ ኦፕሬሽን አፕላይ አልተደረገም መጀመሪያው ሮ ላይ ማለት ነው። ነገር ግን ሁለተኛው እና ሶስተኛው ሮ ላይ አፕላይ ተደርጓል። እዚህ ጋር 2 ነው የሚለው፣ እዚህ ጋር 0 ነው፣ እዚህ ጋር 1 ነው የሚላችሁ፣ እዚህ ጋር 0 ነው። ስለዚህ የሆነ ኤሌመንታሪ ሮ ኦፕሬሽን አፕላይ ተደርጓል። እንዴት ነው አፕላይ የተደረገው ሁለተኛው እና ሶስተኛው ላይ ካላችሁኝ፣ አርቱ ወዴት ተቀይሯል? አር1 ማይነስ አር2 ማድረግ ኦፕሬሽን ተካሂዷል። አር3 እንደገና ደግሞ አር1 ማይነስ ትዋይስ ኦፍ አር3 በማለት ቸክ ላድርግላችሁ የመጀመሪያውን ወይም የሁለተኛውን ሮ ማለት ነው። ያም ማለት ሉክ እዚህ ጋር 2 ማይነስ 2 0 ይመጣላችኋል። ማይነስ 2 ማይነስ 1 ማይነስ 3 ይመጣላችኋል። እዚህ ጋር እንደምታዩት 3 ማይነስ 0 3 ይመጣላችኋል። በተመሳሳይ ሶስተኛውን ሮ ቸክ አድርጉት። ይችኛዋን ኦፕሬሽን አፕላይ በማድረግ ማለት ነው። መጀመሪያ ምን ይጠበቅባችኋል? ሶስተኛውን ሮ ይሄኛውን ማትሪክስ ማለት ነው በስንት አባዙታላችሁ? በ2 አባዙታላችሁ። ከዛ ከሮ 1 ይሄኛውን ትቀንሳላችሁ። መጨረሻ ላይ የምታገኙት 0 0 1 አይ ሚን 11 ይሆንላችኋል። ስለዚህ ይህ ማትሪክስ የመጣው ከማትሪክስ ኤም ኤሌመንታሪ ሮ ኦፕሬሽን አፕላይ በማድረግ
ነገር ግን ሌሎቹን ቸክ አድርጓቸው ኤሌመንታሪ ኦፕሬሽን አፕላይ በማድረግ አይደለም የተገኙት ከማትሪክስ ኤም ማለት ነው። ሶ ዘ ኮሬክት ቾይስ ኢዝ ቾይስ ኤ። አራተኛው ጥያቄ consider the circle centered at O and a quadrilateral ABCD in the circle as shown in the figure below. እዚህ ጋር ሰርክል አለ። ሰርክል ውስጥ ደግሞ አራት ጎን ያለው ኳድራላተራል ተሰጥቷቸዋል። ስለዚህ እያንዳንዱ አንግልም ተሰጥቷል። እዚህ ጋር 2x - 10 ዲግሪ፣ እዚህ ጋር y ዲግሪ አለች፣ እዚህ ጋር x + 40 ዲግሪ አለ፣ እዚህ ጋር 2x ዲግሪ አለ። የተጠየቀው ማለት ነው y ነው የተጠየቀው። what is the value of y ወይም የዚህ አንግል ቫልዩ ስንት ነው የተባለው። ስለዚህ ይሄኛውን ለመስራት ምን ኮንሰፕት ማወቅ ይኖርባችኋል። the opposite angles of a circle quadrilateral cyclic quadrilateral sum is 118 degree. cyclic quadrilateral ሰሙ ኦፖዚት አንግሉ ስንት መሆን አለበት? 180 ዲግሪ መሆን አለበት። ስለዚህ ይሄኛውን ዲግሪ ሲደመር ይሄኛው ዲግሪ 180 ነው መሆን አለበት። ይሄኛው ዲግሪ ሲደመር ይሄኛው ዲግሪ 180 መሆን አለበት። ስለዚህ መጀመሪያ ኤክስ ማግኘት ይኖርባቸዋል። ይሄኛውን አንግል ሲደመር ይሄኛውን አንግል ኢኳል ቱ 180 ዲግሪ በማድረግ ያም ማለት እዚህ ጋር እያንዳንዱ ስቴፕ ባይ ስቴፕ ሰርቻላችኋለሁ። 2x - 10 ዲግሪ ፕላስ x + 14 ዲግሪ ኢኳል 180 ዲግሪ። ይሄ ዲግሪ ሲደመር ይሄኛው ዲግሪ ማለት ነው። ስለዚህ መጨረሻ ላይ ኤክስን ሶልቭ ስታደርጉ የምታገኙ ኤክስ 50 ዲግሪ ይመጣላችኋል። ኤክስ 50 ዲግሪ ካገኛችሁ ይሄኛው ሲደመር ይሄኛው ደግሞ 180 ዲግሪ ስለሆነ 2x ማለት x ኖርማሊ 50 ዲግሪ ነው። ስለዚህ 50 ዲግሪ ሲባዛ በሁለት አድርጋችሁ ማን ትደምሩበታላችሁ? y ዲግሪ ትደምራላችሁ። ከዛ መጨረሻ ላይ ሪዛልት ስንት መምጣት አለበት? 180 ዲግሪ። ይህም ማለት ይሄኛው ማለት ነው። እዚህ ጋር ሰርቼላችኋለሁ። አታንግል አት ቨርቴክስ b is ይሄኛው ይመጣላችኋል። ያው ኤክስን ሶልቭ ታደርጋላችሁ። 2x ዲግሪ ማለት ይችኛው አንግል ማለት ነው። ይችኛው አንግል 100 ዲግሪ ነች። 100 ዲግሪ ሲደመር y ዲግሪ ይሆንላችኋል። ስለዚህ እዚህ ጋር ያስቀመጥኩት ነው y ዲግሪ ሲደመር 100 ዲግሪ እዚህ ኳልቱ 180 ዲግሪ ይሆንላችኋል። ይሄም ማለት ደግሞ this implies 100 y ዲግሪ ኢኳል ቱ 80 ዲግሪ ይመጣላችኋል። y ኢኳል ቱ 8 ዲግሪ ይመጣላችኋል። የy ቫልዩ 80 ዲግሪ ይሆንልናል። ኦኬ question number 5 what are the vertex and line of symmetry of the function y equal to 2x² - 4x + 3 respectively? ለዚህ ፋንክሽን ቨርቴክስ እና ላይን ኦፍ ሲሜትሪ ነው የተጠየቃችሁት። ይህን ጥያቄ ለመስራት የተለያየ ቴክኒክ ልትጠቀሙ ትችላላችሁ። እኔ እዚህ ላይ የምጠቀመው ዴሪቬቲቭ በመጠቀም እንዴት ቨርቴክሱን እና ላይን ኦፍ ሲሜትሪውን እንፈልጋለን የሚለውን ነው ማሳያችሁ። ሉክ የመጀመሪያ ስቴፓችሁ የዚህ ፋንክሽን with respect to x ዴሪቬቲቭ ትፈልጋላችሁ። እዚህ ጋር አስቀምጬላችኋለሁ 4x - 4 ይሆናል። ከዛ በኋላ 4x - 4 equal to 0 ትላላችሁ። ያ ማለት this one equal to 0 እያስቀመጥኩላችሁ ነው። መጨረሻ ላይ x ሶልቭ ስታደርጉ ይሄኛው ማለት ነው 4x - 4 equal to 0 ብላችሁ x የምታገኙት 1። ስለዚህ x ቫልዩ 1 መጣ ማለት የy ቫልዩ ደግሞ ማግኘት ቀላል ነው። በኤክስ ቦታ ላይ 1 ስተኩ 2 ሲባዛ በ1 ሲቀነስ 4 ሲባዛ በ1 ሲደመር 3 መጨረሻ ላይ y ቫልዩ 1 ታገኛላችሁ። ይህ ኢንዲኬት የሚያደርጋችሁ ምንድነው? 1,1 is the vertex of the given quadratic function። የተሰጣችሁ ፋንክሽን ቨርቴክሱ ማን ነው ማለት ነው? 1,1 እቺ 1 የኤክስ ቫልዩ ነች። ይዋዋን እንደገና ደግሞ የy ቫልዩ ነው። ከዛ በመቀጠል ቨርቴክሱን ካገኛችሁ ላይን ኦፍ ሲሜትሪውን ማግኘት በጣም ቀላል ነው። ላይን ኦፍ ሲሜትሪ ማለት ነው የመጀመሪያው ኮኦርዲኔት ወይም ኤክስ ኮምፖነንት ነው ማለት ነው። ኤክስ ኮምፖነንት ቫልዩ ይሆናል ለተሰጣችሁ ፋንክሽን ላይን ኦፍ ሲሜትሪ ይሆናል ማለት ነው። ኤክስ ኢኳል ቱ 1 ኢዝ ዘ ላይን ኦፍ ሲሜትሪ ኦፍ ዘ ጊቨን ፋንክሽን። ይህን የያዘውን ምርጫ መፈለግ ነው which is choice B. choice B is the correct answer. Question number 6 what is the balance of x in the equation 3 times 5th root of 3x the power of 5 equal to 18? ይህ ጥያቄ ቀለል ያለ ጥያቄ ነው። በቀላሉ መልሱ ማግኘት ትችላላችሁ። የሰጣችሁን ኳድራቲክ I mean 5th root of this expression
ማለት ምን ማለት መሰላችሁ? 3 ታይምስ 3x to the power of 5/5 ይመጣላችኋል። ይሄኛው ፓወር ኦፍ 5 አለ፣ ይሄኛው ደግሞ ፊፍዝ ሩት ኦፍ ስለሚላችሁ 1/5 ስታባዙት የሚመጣላችሁ 5/5 ነው የሚመጣው ኢኳል ቱ 18 ብሏችኋል። ከዛ መጨረሻ ላይ ይሄኛውን ስታቃሉት አንድ ይመጣላችኋል። አንድ መጣ ማለት 3 ሲባዛ በ3x 9x ይመጣል። መጨረሻ ላይ ኤክስን የምታገኙት 2 ነው። ሶ the correct answer is choice D. Question number 7. Which one of the following is true about a given natural number? ለጊቭን ናቹራል ነምበር ትሩ የሆነው የትኛው ነው ከሚከተሉት ውስጥ ነው የሚላችሁ። ናቹራል ነምበር ከስንት ነው የሚጀምረው? ከአንድ ነው። 1 2 3 4 5 እያለ የሚሄድ ናቹራል ነምበር ብለን እንጠራዋለን። ኤ it is prime if it has exact 3 factors. ፕራይም ነምበር የምንለው 2 ፋክተር ብቻ ሲኖረው ነው። ስለዚህ የመጀመሪያው ኤግዛክት 3 ፋክተር ይላችኋል። ቢ it is prime if it has more than 2 factors. ፕራይም የምንለው ከሁለት በላይ ፋክተር ሲኖረው ነው እያለን ይህም ስህተት ነው። ሲ it is composite if it has more than 2 factors. ይሄ ትክክል። አንድ ናቹራል ነምበር ኮምፖዚት የምንለው ከሁለት በላይ ፋክተር ሲኖረው ነው። ዲ it is composite if it has exactly 2 factors. ይሄ ስህተት ነው። so the correct choice is choice C. ስምንተኛው ጥያቄ which one of the following is the use of standard deviation? ከሚከተሉት ውስጥ የስታንዳርድ ዲቪዬሽን ዩዝ ትክክለኛው የትኛው ነው? ኤ it measures the central tendency. B it measures the scatter of a given data. C it gives the maximum values of the data. D it gives the average values of a given data. The correct answer is B. It measures the scatter of a given data. የመጀመሪያው ለምሳሌ ብናየው ሴንትራል ቴንደንሲ ስታንዳርድ ዲቪዬሽን አለ። ሚን ሚዲያን ሞድ ሬንጅ እያለ የምንጠራቸው ምንድነው? ሴንትራል ቴንደንሲ ሜጀር የሚያደርጉ ናቸው። ነገር ግን ስታንዳርድ ዲቪዬሽን ቫሪያንሲ እያለ የምንጠራቸው ደግሞ ለቫሪዬሽንን ሜጀር የምናደርግ ነው። ቫሪዬሽን ወይም ስካተር ኦፍ ጊቭን ዴታን ቼክ የምናደርግበት ነው። ሶ the correct answer is choice B. Question number 9. Which one of the following is correct about trigonometric values of angles? A sin 157 degree equal to sin 23 degree እያለ ይቀጥላል። ኤኒዌይ እስኪ አንድ ባንድ ስለሰራኋቸው አንድ ባንድ እየሰራን እናያቸው። እንግዲህ ትሪጎኖሜትሪክ አይዴንቲቲ ላይ በተለይ አንግሉ ኳድራንቱ ላይ ከሆነ ሳይን 118 ዲግሪ ማይነስ ቴታ ኢኳል ቱ ሳይን ቴታ ጋር እኩል ነው። ስለዚህ ይሄኛውን ለኮዝም በተመሳሳይ መንገድ ቼክ ማድረግ ትችላላችሁ። ግን ሳይን እንትኑን መጠንቀቅ አለባችሁ። ኔጌቲቭ ነው ሳይን። እዚህ ጋር ለምሳሌ እንደነ ያልኩት ፖዚቲቭ ነው። ምክንያቱም ኳድራንቱ ያለ አንግል ሳይን ቫልዩ ፖዚቲቭ ነው፣ የኮዝ ግን ኔጌቲቭ ነው የሚሆነው። ኤኒዌይ የመጀመሪያው ቾይስ ቼክ ስናደርግ ሳይን 157 ዲግሪ እኩል ነው ከሳይን 23 ዲግሪ። ለምን? ኳድራንቱ ነው ይሄ አንግል እንደምታዩት 157 ዲግሪ ከ180 ዲግሪ ያነሰ ከ90 ዲግሪ የበለጠ ነው። ስለዚህ ይህን አንግል ወይም ለዚህ አንግል ሪፈረንስ አንግል መፈለግ ትችላላችሁ። እንዴት ነው የምትፈልጉት? 180 ሲቀነስ 157 ዲግሪ ይብላችሁ ስንት ነው የምታገኙት? 23 ዲግሪ ይመጣላችሁ። ስለዚህ የ157 ዲግሪ ሪፈረንስ አንግል የዚህ ሪፈረንስ አንግል ማን ነው? 23 ዲግሪ ይሆናል። ነገር ግን መጠንቀቅ ያለባችሁ ሪፈረንስ አንግል ከፈለጋችሁ በኋላ ኳድራንቱ ላይ ሳይን ምንድነው የሚሆን ቼክ ታደርጋለህ። ሳይን ምንድነው? ፖዚቲቭ ነው። ሳይን ባለው ፖዚቲቭ። ስለዚህ ቀጥታ የሚጠበቅባችሁ ምንድነው? ሳይን ነው። እዚህም ሳይን ነው ብቻ ምንድነው 180 ዲግሪ ሲቀነስ 157 ዲግሪ ያድርጋችሁ 23 ዲግሪ ታገኛላችሁ። ስለዚህ ይሄኛው ትክክል ነው ማለት ነው። የመጀመሪያው ቾይስ ስህተት መሆናቸውን እስኪ ሌሎቹን እናያቸው። ምክንያቱም ጥያቄው የሚላችሁ ትክክለኛ የሆነው የትኛው ነው የሚላችሁ። እናንተ ግን ጊዜያችሁን ለመቆጠብ በፈተና ሰዓት እርግጠኛ ከሆናችሁ መልሱን ካገኛችሁ ወደ ሌሎቹ ምርጫ መሄድ አይጠበቅባችሁ። እስኪ ቢን እንይ። ቢ ላይ ምንድነው? ኮዝ 157 ዲግሪ እኩል ሆናል ኮዝ 23 ዲግሪ ነው የሚላችሁ። እኩል መሆን ያለበት ከማን ነው? ከማይነስ ኮዝ 23 ዲግሪ። ለምን መሰላችሁ? ኮዝ 157 ዲግሪ ኳድራንቱ ላይ ነው የሚገኘው። ይሄኛው ኳድራንቱ ላይ ደግሞ ኮዝ ምንድነው? ኔጌቲቭ። ስለዚህ ኔጌቲቭ
ስትጠቀሙ ከዛ ሪፈረንሷን ትጠቀማላችሁ። 23 ዲግሪ እንዴት መጣ? 180 ሲቀነስ 157 ዲግሪ ተደርጎ ነው የመጣው። ስለዚህ ማይነስ ነበር መሆን ያለበት፣ ማይነስ አላደረገውም። ቢ ስህተት ነው ማለት ነው። ቀጣይ ሲ ነው። ሲም ስህተት ነው። ታን 157 ዲግሪ ከማን ጋር እኩል ነው? ከኔጌቲቭ ታን 23 ዲግሪ ጋር እኩል ነው መሆን ያለበት እዚህ ጋር። ምክንያቱም ታን ፋንክሽን ኳድራንት ውስጥ ላይ ምንድነው? ኔጌቲቭ ነው። እዚህ ጋር እንደሚያታውቁት ነገር ፖዚቲቭ አድርጎ ነው ያስቀመጣላችሁ። ስለዚህ ስህተት ነው። አሁንም የመጨረሻው ኮዝ 157 ዲግሪ ኢኳል ቱ ሳይን 23 ዲግሪ ይላል። በፍጹም ይሄኛው ከዚህ ጋር አይሆን። ለምን መሰላችሁ? ይሄኛው ኮዝ ምንድነው ብለናል? ኔጌቲቭ ነው ብለናል። ምን ኳድራንት 2 ላይ ማለት ነው ኔጌቲቭ ነው ብለናል። ነገር ግን እዚህ ጋር የሳይን ቫልዩ ስለዚህ ሳይን 23 ዲግሪ ኳድራንት 1 ላይ ማለት 23 ዲግሪ ነው የሳይን ቫልዩ። ስለዚህ ፖዚቲቭ መጣ። ይሄኛው ደግሞ ምንድነው መሆኑ እርግጠኛ ነን? ኔጌቲቭ ነው። ስለዚህ በዚህም በቀላሉ መለየት ትችላለች። ኤኒዌይ the correct choice is choice A. Question number 10. What is the simplified form of the expression x plus 3 over x divided by x minus 2 over x minus 3 times x square minus 2x over x square minus 9 over it is drawing? የዚህን ሲምፕሊፋይ ፎርም ነው እየተጠየቃችሁት። ይህን በቀላሉ ሲምፕሊፋይ ማድረግ ትችላላችሁ። እስኪ እንየው በጋራ። ሎክ እዚህ ጋር የተሰጣችሁ ጥያቄ ይሄ ነው የተሰጠው ጥያቄ። ይህ ማለት ዲቫይድ ስታደርጉ ይሄኛውን ሪስፖካል መፈለግ ይችላል ወይም የትኛውን መገልበጥ ትችላላችሁ። ያ ማለት x + 3 ኦቨር x ታይምስ x - 3 ኦቨር x - 2 ይሆንላችኋል። ይሄኛውን ደግሞ ኮመን ፋክተር x ማውጣት ትችላላችሁ ከዚህኛው ማለት ነው። x ታውጡ x - 2 ይሄኛውን ደግሞ ፋክተር መፈለግ ትችላላችሁ x + 3 ታይምስ x - 3 ይሆናል። እዚህ ጋር በተመሳሳይ ከለር ያደረጉላችሁ ለምሳሌ ይሄኛው ከለር አለ። ይሄኛው ከለር በዚህኛው ካንስል ይሆናል። እዚህ ጋር ሬድ ከለሩ በሬድ ከለር ካንስል ያደርገዋል። x - 2 በx - 2 ይጣፋል። xም በx ይጣፋል። ስለዚህ የሚቀራችሁ ተርም የለም ወይም ዋን ይሆናል ማለት ነው። ስለዚህ the simplified form of this expression is y ይሆናል። so correct answer is choice D, I mean choice C. 11ኛ ጥያቄ in a certain entrance exam the following data of results are recorded. ይህ ሩ ዴታ ተሰጥቷቸዋል። then what are the following true about this data? ለዚህ ሩ ዴታ ትክክለኛው መልስ የትኛው ነው? First choice the third quartile of the data is 76. ስለ ኳርታይል ነው እየጠየቀ ያለው ሁሉም ምርጫዎች ማለት ነው። ኳርታይል ላይ የተያዙ ጥያቄዎች ናቸው። ስለዚህ የመጀመሪያ ስቴፓቸው ምንድነው? አሴንዲንግ ኦርደር ማስቀመጥ አለባችሁ ወይም ዲሴንዲንግ ኦርደር ማስቀመጥ አለባችሁ። ኢንጂነራል ሶርት ማድረግ ይጠበቅባችሁ። አሴንዲንግ ኦርደር ስታስቀምጡ ወይም ከትንሽ ወደ ትልቁ ስታስቀምጡ ይሄኛውን ሮ ዴታ ታገኛላችሁ። ለዚህ ሮ ዴታ የመጀመሪያ ስቴፓችሁ በትሪ ኳርታይል ስትጠየቁ ሚዲያኑን መፈለግ ይኖርባችኋል። ስለዚህ ሚዲያን ማለት ማለት ኪውቱ ማለት ነው። ከዛ በፊት ግን ይሄኛው ኢቭን ነው ኦር ነው የሚለውን ተለያያላችሁ። ምን ለማድረግ? ሚዲያኑን ለማግኘት ማለት ነው። ስለዚህ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 ኦር ነው አንድ ትደምሩበታላችሁ 18 ለሁለት ስታካፍሉት 9 ይመጣላችሁ። ስለዚህ 9ኛው ተርም ምንድነው ማለት ነው? ሚዲያን ነው ማለት ነው። ስለዚህ 1 2 3 4 5 6 7 8 9 ሚዲያናችሁ እዚህ ጋር በሬድ ከለር ያስቀመጥኩት 61 ኢዝ ሚዲያን። ሚዲያን ማለት ማለት ነው ኪው2 ማለት ነው። ኪው2 9 ስታር ሆና 61 ይመጣል። ስለዚህ ኪው2 61 የሚል ምርጫ ካለ እሱ መልስ ይሆናል። ኦኬ የመጨረሻው ቾይስ the second quartile ወይም ኪውት ኦፍ the data is 61 ይላችኋል። አሁን መልሱን እዚህ ላይ ያገኘነው ምክንያቱም ትክክል የሆነው የትኛው ነው ስለሚላችሁ። ሌሎቹ ስህተት መሆናቸውን በጋራ ነው። ኪዋንን እስኪ እንፈልግ። ኪዋን መሾል የለባችሁ። ሮ ዴታ ካሰጣችሁ በጣም ቀላል ነው። ኳርታይሉ ወይም ኪዋን ኪውቱ ኪው3ን ለማወቅ የመጀመሪያስ ሚዲያኑ ትፈልጋላችሁ። ከሚዲያኑ ካገኛችሁ በኋላ ከሚዲያኑ ሌፍት ሳይድ እና ራይት ሳይድ አለ። ከሚዲያኑ ለምሳሌ በፊት ያለው ሮ ዴታ አላችሁ። ይሄን ቼክ ታደርጋላችሁ። 1 2 3 4 5 6 7 8
ምንድነው ማለት ኪዋን ለማግኘት ከሚዲያኑ በኋላ ያለው ወይም በፊት ያለው ቀጥታ ለሁለት መክፈል ነው የሚጠበቅባችሁ። ስለዚህ ይሄን ስትቆጥሩት 1 2 3 4 5 6 7 8 ይመጣል። 8 ኢቭን ሆኗል። ስለዚህ ኢቭን ሲሆን ለሮዴታ ሚዲያን እንዴት ፈልጋለሁ የሚለው ማወቅ ይኖርባችኋል። ምክንያቱም እንዲብላላል ከዚህ በኋላ ያለው ኪዋንን ለማግኘት ለሁለት መክፈል ነው። በዚህን ጊዜ ኢቭን ሲሆን ቀጥታ አንድ ደምራችሁ እንትን ማለት መፈለግ ነው። ያ ማለት አራተኛው ተርም ማለት ነው። እዚህ ጋር 1 2 3 አራተኛው ተርም እና እዚህ ጋር አምስተኛው ተርም ያ ማለት 19 ሲደመር 22 ሲካፈል ለሁለት አድርጋችሁ ኪዋንን ታገኛላችሁ። በተመሳሳይ መንገድ ኪው ስሪ ደግሞ ማለት ነው ከሚዲያኑ በላይ ያለውን ዴታ ለሁለት መክፈል ነው። ለሁለት መክፈል ያ ማለት ለሁለት ስትከፍሉት ይሄኛውን ማለት ነው አሁንም 8 ነው የሚሆነው። ይሄኛውን መቁጠር ትችላላችሁ 1 2 3 4 5 6 7 8 ሆነ። ስለዚህ ኢቭን ሆነ። ኢቭን ሲሆን እንዴት ነው የምንፈልገው የሚለው ሪኮል ማድረግ ነው። ስለዚህ ኢቭን ሲሆን ይሄኛው ቀጥታ አራተኛውንና አምስተኛውን ተርም ደምራችሁ ለሁለት በማካፈል የምታገኙት ሪዛልት ነው። ያ ማለት አራተኛው ተርም ማለት 1 2 3 4 ማለት ይሄን 5 ማለት ደግሞ ይሄኛው ተርም። ስለዚህ 76 ሲደመር 80 ሲካፈል ለሁለት አድርጋችሁ የምታገኙት ኪው ስሪ ሆነ። ኪው ስሪ የምታገኙት 78 ነው። ያ ማለት 76 ፕላስ 80 ዲቫይድ ባይ 2 በማድረግ ሌላው ኢንተርኳርታይል ብለን የምንጠራው ወይም ኪው ስሪ ማይነስ ኪዋን እያደረግን የምንጠራው። ስለዚህ ኪው ስሪ ኖርማሊ አግኝታችኋል። ስንት ነው ኪው ስሪ? 78 ነው። ኪዋን እንደገና ስንት ነው? 20.5 ነው። ስለዚህ 78 ሲቀነስ 20.5 57.5 ይመጣል። የመጀመሪያው ኪው ስሪ 76 ነው ይላል። ኪው ስሪ ስንት ነበር ማለት 78 ነበር፣ ስህተት ነው። ቢ ላይ እንደገና ኪዋን 21 ነው ይላል። ኪዋን ስንት ነበር መሆኑ ነበር 20.5 ነበረ። የመጨረሻው አይሚን ሶስተኛው ስህተት ሲ ላይ ያለው ነው። ኪው ስሪ ማይነስ ኪዋን 55 ይላል። ስንት ነበር መሆኑ ያለበት 57.5 ነው። ስለዚህ ይሁን ጥያቄ ስትሰሩ በዛው አካባቢ ያሉ ሐሳቦችንም በደንብ ማየትና በደንብ መረዳት ይኖርባችኋል። ሶ the correct choice is D. Question number 12. Water is being poured in a circular cylinder of radius 50 cm at a rate of change of volume this much. What is the rate of change of height of the level of water in the cylinder when the height is 14 cm? ይህን ዴሪቬቲቭ ኮንሰፕት በመጠቀም የሚሰራ ጥያቄ ነው። እንግዲህ ቮሊዩሙን ካልኩሌት ለማድረግ ፓይ አር ስኩዌር ኤች አድርገን ነው የምንጠቀመው። እዚህ ጋር 50 ስለተሰጣችሁ ሬዲየሱን 50 ስኩዌር ታደርጋላችሁ 2500 ፓይ ኤች ይመጣላችኋል። እዚህ ላይ ኤችን ትፈልጋላችሁ። ያ ማለት ዲቪ ባይ ዲቲ ማለት ነው። አይ ሚን ዲቪ ባይ ዲቲ ስትፈልጉ የዚህኛው ማለት ነው ቮሊዩም ቪ ማለት ትችላላችሁ። ቮሊዩም ብዬ ነው ሙሉ በዚህ ጊዜ ጻፈው ቪ ማለት ትችላላችሁ። እዚህ ጋር ዲቪ ባይ ዲቲ ዲኳት ዚስ ማች ሆነላችኋል ይሄኛው ማለት ነው። ስለዚህ ዲኤች ባይ ዲቲ ይሆናል። ነገር ግን ምን ተሰጥቷችኋል? 5000 ተሰጥቷችኋል። ማን ዲቪ ባይ ዲቲ ማለት ነው። ይሄኛው እዚህ ጋር በቅንፍ ውስጥ ጊቭን ብዬ አስቀምጬላችኋለሁ። ከዛ የሚጠበቅባችሁ ኤችን መፈለግ ነው። መፈለግ ወይም ዲኤች ባይ ዲቲ መፈለግ ነው። ስለዚህ 5000 ፓይ ኢኳል ቱ 2500 ፓይ ዲኤች ባይ ዲቲ ይመጣል። ዲኤች ባይ ዲቲ ኢኳል ቱ 2 ሴንቲሜትር ፐር ሰከንድ ይመጣላችኋል። እዚህ ጋር በሰጣችሁ ስለሆነ ማለት ነው። ምንድነው ዋት ኢዝ ዘ ሬት ኦፍ ቼንጅ ነው የሚላችሁ። ሬት ኦፍ ቼንጁ ስንት ነው ነው የሚላችሁ 2 ሴንቲሜትር ፐር ሰከንድ የሚለውን ቾይስ መምረጥ ነው። ቾይስ ሲ። Question number 13. For any three sets ABC, which one of the following is not true about the intersection of sets? A. Intersection PC is equal to A. እያንዳንዱ እስኪ እየሰራን ነው። ኢንተርሴክሽን ኢምፒሴት ማን ነው መሆን የነበረበት? ኢምፒሴት ነው መሆን የነበረበት። ኢንተርሴክሽን ኢምፒሴት ኢንተርሴክሽን ኤ ሲሆን ኤ ሳይሆን ኢምፒሴት ነው የሚሆነው። ስለዚህ የመጀመሪያው ስህተቱ ማን ነው? ኤ ነው። ሌሎቹ ትክክል ናቸው ማለት ኤ ኢንተርሴክሽን፣ ቢ ኢንተርሴክሽን፣ ሲ ኢንተርሴክሽን ኢዝ አሶሺዬቲቭ ነው። ይሄም ትክክል ነው። ኤ ኢንተርሴክሽን ቢ ኢዝ ኢኳል ቱ ኤ ከሆነ ወይም
A if A subset of B ከሆነ ምንድነው A intersection B A ይሆናል ግልጽ ነው A intersection B is equal to B intersection A intersection is commutative intersection ደግሞ commutative ስለሆነ Dም ትክክል ነው so the correct answer is choice A 12ኛው ጥያቄ which one of the following logarithm expression equation is correctly related with the corresponding exponential equation የመጀመሪያው log x base is equal to y and a to the power of y is equal to x ይሄንን ቸክ እያደረግን ይሄኛው ሎጋሪዝም ወዴት መቀየር ይችላልላችሁ ወደ ኤክስፖኔንሻል መቀየር ይችላል ኤክስፖኔንሻል ደግሞ ወደ ሎጋሪዝም መቀየር ይቻላል የሱን ጥያቄ ነው የጠየቃችሁ ስለዚህ እንዴት ነው ኤክስፖኔንሻል ወደ ሎጋሪዝም ደግሞ ወደ ኤክስፖኔንሻል መቀየር የሚለው ለመለካት ነው የጥያቄ የመጣው ስለዚህ ይሄኛውን ፋንክሽን ወደዚህኛው መቀየሩት እንዴት ነው ቀጥተኛውን ቤዟን ማየት ነው a ቤዟን a to the power of y is equal to x ነው የምታደርገው ስለዚህ a to the power of y is equal to x የሚላል ይሄኛው ምርጫ እዚህ ጋር ቸክ ታደርጉ ይሄኛው አይሆንም a to the power of y is equal to x የሚለው መፈለግ ነው ስለዚህ ይሄን የያዘው ምርጫ choice a ነው እንዳጋጣሚ አሁንም choice a መልስ ይሆናል question number 15 which one of the following pairs of lines are perpendicular to each other ሁለት ላይኖች ፐርፐንዲኩላር የምንላቸው መቼ ነው ሁለት ላይኖች ፓራላል የምንላቸው መቼ ነው ኢንተርሴክት የሚያደርጉትስ መቼ ነው የሚሉት እንደ አጠቃላይ ማየት ወይም ማወቅ ይኖርባችኋል እስኪ የመጀመሪያው እንግዲህ ሁለቱ ላይን ተሰጥቷችኋል ሁለቱ ላይን ፓራላል ናቸው ፐርፐንዲኩላር ናቸው ወይስ አይደሉም ሁለቱንም አይደሉም የሚለው እናንተ ሰፋ አድርጋችሁ ማየት ትችላላችሁ እዚህ ላይ እኔ ግን ማየው እንግዲህ ፐርፐንዲኩላር ናቸው አይደሉም የሚለውን በማየት እንዴት እንሰራለን የሚለው ነው ማሳየን ሉክ እዚህ ጋር ራይት ሳይዱ እንደምታው ኢኳል ቱ 0 ነው እዚህ ጋር ኢኳል ቱ 0 ስለዚህ የዚህ ስሎፕ ማን ነው ማለት ነው -2 ነው ማለት ወይም ኢኳል ቱ ብላችሁ ማስቀመጥ ትችላላችሁ ይሄኛው ስሎፕ ስንት ነው 2 ነው የዚህኛው ስሎፕ ስንት ነው 1/2 ይመጣል ወደዚህ ኢኳል ቱ ስታደርጉ ወይም እንዳለ መውሰድ ይችላል ስለዚህ 1/2 ታይምስ 2 ስንት መምጣት አለበት -1 መምጣት አለበት ምን ሁለቱ ላይኖች ፐርፐንዲኩላር ከሆኑ ምክንያቱም ሁለት ላይኖች ፐርፐንዲኩላር የምንላቸው መቼ ነው m1 times m2 is equal to -1 የመጀመሪያው ላይን ስሎፕ ሲባዛ የሁለተኛው ላይን ስሎፕ ስንት መምጣት አለበት -1 መምጣት አለበት ስለዚህ እዚህ ጋር እንደምታው አይመጣም 1 ነው የሚመጣው -1 አይመጣም የመጀመሪያው ላይ ሁለተኛው ላይ ስንሰሩን በተመሳሳይ መንገድ 3 times 3 ነው የሚመጣው 9 ነው የሚመጣው እንጂ አይሆንም ሲ ላይ -1 ወይም 1 times እዚህ ጋር ደግሞ ምን ማለት ነው እዚህ ጋር 1 ከወሰዳችሁ እዚህ ጋር ምን ሆነ አለበት -1 ይመጣል -1 times 1 ምን ይመጣል -1 ስለዚህ ፐርፐንዲኩላር ናቸው ማንና ማን ይሄ ላይን እና ይሄ ላይን ፐርፐንዲኩላር ላይን ናቸው ፐርፐንዲኩላር ማለት በመካከላቸው 90 ዲግሪ ሜጀር ያደርጋሉ ማለት ከዚህኛው ስትመጡ 4 እና እዚህኛው ደግሞ -4 4 ሲባዛ -4 -1 አይሰጣችሁ ማንም ይሰጣችሁ -16 ነው so the correct choice is choice C የዛሬው ይመስላል በቀጣይ ደግሞ ፓርት 2 በቅርብ ጊዜ ይዤላችሁ እመጣለሁ ይህን ቪዲዮ ከወደዳችሁት ሌሎች እንዲደርስ ላይክ ሼር እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት መልካም ጊዜ